ያለ እድሜያችሁ ለተሸበሸበ ፊታችሁ አይናችሁ ስለሚጠቁር ለሚያብጥባችሁ በማዳት በብጉር ጠባሳ ለተቸገራችሁ በአንድ ቀን ውስጥ ብቻ ለውጥ የምታዩበት ምርጥ ማስክ ይዤላችሁ መጥቻለሁ። ብዙዎቻችሁ አይኔ ያብጣል፣ አይኔ ስር ይጠቁራል፣ ማዳት ተቸግሬያለሁኝ እባክሽን ብላችሁኛል። እንዲሁም ደግሞ ከዚህ በፊት የምሰራቸውን በነገራችን ላይ የፊት በጣም ነው የምትወዷቸው። የዛሬው ደግሞ ለየት የሚያደርገው ምንድን ነው? በአንድ ቀን ብቻ ተጠቅማችሁት ወዳውኑ ነው ለውጥ በቃ የሚያሳያችሁ። ፊታችሁን ጽድት አድርጎ ልክ እንደ ሕፃን ልጅ ነው ልስልስ የሚያደርግላችሁ። ወደ አሰራሩ ስወስዳችሁ እዚህ ጋር በመጀመሪያ ደረጃ እንቁላልና ቡና ነው ያቀረብኩት። ሌላ ግብአት ግን በዋነኝነት አለ የምጠቀመው። እናንተ ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ከአሰራሩ እስከ አጠቃቀሙ ብታውኝ ትጠቀማላችሁ። በጣም ነው የምትወዱት በእርግጠኝነት ማለት ነው። በመጀመሪያ ደረጃ እዚህ ጋር ምን አለ? እንቁላል አለኝ። እንግዲህ ጾሙ ስለተፈታ በእንቁላል ነው የጀመርኩት ለፊቴ ማለት ነው። እንቁላል ደግሞ በተለይ ፊታችሁ በጣም የሚሸበሸብባችሁ ያለ እድሜያችሁ ማዳት ካለባችሁ አይናችሁ ስለሚጠቁርባችሁ ወደ ልጅነታችሁ ነው የሚመልስላችሁ። የምንጠቀመው ነጩን ፓርት ነው። ይሄንን ቢጫውን አንጠቀመውም። ቢጫውንም ታዲያ አንጥለውም፣ በሌላ ጊዜ እንጠቀመዋለን። ተቻልኩ ቪዲዮ ሰራላችኋለሁ። ታልቻልኩ ደግሞ በቡና አድርጋችሁ አንድ ላይ ቀላቅላችሁ መጠቀም ትችላላችሁ ማለት ነው። እኔ ግን እንግዲህ ነጩን ፓርት ብቻ ነው መጠቀም የፈለኩት። እንደዚህ አድርጌ ያው እናንተ እንደፊታችሁ ብዛት በዛ ለሁለት የምትጠቀሙ ከሆነ በዛ ማድረግ ትችላላችሁ። እኔ ግን ይበቃኛል በደንብ አድርጌ እስከ አንገታችሁ ድረስ ማለት ነው። ከዛ እዚህ ጋር እንግዲህ እኔ የተጠቀምኩት ኔስኮፊ ነው ወይም ደግሞ ጥቁሩ ቡና ማለት ነው። እናንተ ቡና የሀበሻ ቡና ካላችሁ እሱን መጠቀም ይቻላል። ታዲያ ቡናውን ስትወቅጡ በደንብ አድርጋችሁ ውቀጡት። ምክንያቱም ፊታችሁን ስትጠቀሙ እንዳይቧጥጣችሁ። ብዙ ጊዜ ቡና ስጠቀም አንቺ የምትጠቀሚውን ቡና እናገኝም ስለምትሉኝ ነው ይሄንን ያልኩት። ቡና አይናችሁ ለሚጠቁርባችሁ፣ ፊታችሁ ጥቋቁር ነጠብጣብ ካለ፣ ማዳት በተለይ ማዳት ካለባችሁ ቡናን አብዝታችሁ ተጠቀሙ። ይሄንን ግዴታ አይደለም። እንቁላል የማትፈልጉት አላችሁ፣ እነኝህን ሁለቱን ግብአት ብቻ ራሱ መጠቀም ትችላላችሁ፣ ሌላ ግብአት ስለሚጨምርበት። እዛ ዜጋ እንግዲህ የሁለት ማንኪያ ነው የተጠቀምኩት። ቡና ቁስል ነኮችን የማዳን ባህሪ ስላለው እንዲሁም ማዳታችሁን ፊታችሁ በጣም ስስ ከሆነ ቡናን አብዝታችሁ ተጠቀሙ ማለት ነው። ከዛ በኋላ እንደዚህ ከመታወት በኋላ በደንብ አድርጌ እዚህ ጋር በዋነኝነት ምን አለኝ? ተልባ አለኝ ማለት ነው። ተልባ እንግዲህ እኔ ከግብአቶች ውስጥ የማለየው ነው። እናንተም ደግሞ በጣም ያመሰገናችሁ ግብአት ነው ይሄ። እኔ ለፊቴ ባለውለታዬ ስለሆነ ከማንኛውም ግብአት ላይ አለየውም። ከዛ እዚህ ጋር እንግዲህ ተልባውን በመጀመሪያ ያው አለካሁትም፣ በኋላ ላይ ምን ያህል እንደሚጨምር አሳያችኋለሁ። እኔ ፈጭቼ ስለማስቀምጥ የፈጨሁት ተልባ ስላለቀብኝ አንዴ ፈጭቼ አስቀምጠዋለሁ ማለት ነው። ከዛ በኋላ እንደዚህ እየፈጭን ሰላም አላልኳቸውም፣ ሰላማችሁ ብዝት ይበል እያልኩኝ እንግዲህ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ፣ ቤተሰብ ሁኑ። እንዲሁም ደግሞ ጥያቄ ካላችሁ ሀሳብ አስተያየት፣ ከዚህ በፊት የተጠቀማችሁ ጠቅማችሁ እንዲሁም ደግሞ ጥያቄ የሆነባችሁን ኮሜንት ላይ ጻፉልኝ፣ አየዋለሁ ማለት ነው። ከዛ እዚህ ጋር እንግዲህ ተልባን ብዙ ጊዜ ቀቅላችሁ ወይም ደግሞ አብስላችሁ ከምትጠቀሙት ይልቅ እንደዚህ እየፈጫችሁ እንዲሁም ደግሞ ተልባውን ሳትቀቅሉ ጀሊውን ብቻ ከሩዝ ጋር ከቁርንፍድ ጋር ብትጠቀሙት በጣም አሪፍ ነውም ተመራጭም ነው። ተልባ ለፊት ልስላሴ ፊታችሁን እንዳለ ልስልስ አድርጎ እንደ ሕፃን ልጅ እንዲሁም ደግሞ ያለ እድሜያችሁ ተተሸበሸበ እድሜያችሁ ላይ ራሱ ቢሆን ራሱ ፊታችሁን ጽድት ነው የሚያደርግላችሁ፣ ወደ ልጅነት ነው የሚመልሰው። ተልባ በጣም ብዙ ጥቅም ነው ያለው። በተለይ ሆድ ድርቀት ካለባችሁ ይሄንን ብትጠቀሙ፣ ጨጓራ ካለባችሁ ራሱ ይሄንን ከምግባችሁ ባለዩ ተልባ በውስጣችሁ ራሱ ብትመገቡ ፊታችሁን ያጠራላችኋል ማለት ነው። ከዛ በኋላ እዚህ ጋር እንግዲህ በምታዩት መልኩ 2 ማንኪያ የሻይ ማንኪያን ነው የተጠቀምኩት። እንደዚህ እየጨመርኩ እያማሰልኩ እያየሁት ነው የምጨምረው። ምክንያቱም
በኋላ ላይ ተልባው ሲርስ ማለት ነው የመወፈር ባህሪ ስላለው እያያችሁ ጨምሩ። እዚህ ጋር በምታዩት መልኩ በነገራችን ላይ በደንብ አድርጌ ነው የፈጨሁት። መፍጫው ከሌላችሁ በሙቀጫ መውቀጥ ትችላላችሁ። ተልባን ስትጠቀሙ ለፊታችሁ በነገራችን ላይ ባታምሱት መልካም ነው። ምክንያቱም ተልባ ሲታመስ አንደኛ ምች ያማታል፣ ሁለተኛ ደረጃ ደግሞ ጥቅሙን ይዞት ይሄዳል። ብዙዎቻችሁ ትጠይቁኛላችሁ ተልባውን ላምሰው ወይ አምሰሸዋል ያማታንም ወይ ተልባ እኮ ምች ያማታል የምትሏላችሁ እና አዎ ተልባ ምች ያማታል። ነገር ግን ታምሶ ነው። ሲታምስ አምሰን ተሆነ የምንጠቀመው ያማታናል። ከዛ እዚህ ጋር እንግዲህ ሎሚ እናንተን ለማሳየት ያህል ነው። ሎሚ ለፊታችሁ የሚስማማችሁ ከሆነ መጠቀም ትችላላችሁ። አንደኛ ለሽታውም ለፊትም ጥራት አሪፍ ነው። ነገር ግን እኔ ፊቴን ስለሚያስቆጣብኝ ብጉር ስላለኝ በሱ ፋንታ የአበባ ውሃ ወይም ደግሞ ማይወርድን የተጠቀምኩት ይኸውላችሁ እዚህ ጋር ፎቶውን ያሳየኋችሁን እሱ ለፊት ጥራት እንዲሁም ደግሞ እንትን ለሽታው ራሱ በጣም ነው ደስ የሚለው ሽታው። እሱን ተጠቅሜያለሁ። በትንሽዬዋ በጠብታ ነው የተጠቀምኩት። እናንተ ካላችሁ እሰየው፣ ከሌላችሁ ግዴታ አይደለም የማይወርዱ ማለት ነው። ከዛ በኋላ እነኝህን ታዋሃድኩት። እንደዚህ በደንብ አድርገን እናዋህደዋለን። ሎሚ ብዙዎቻችሁ ለፊታችሁ የሚስማማችኋለ። እኔ ግን ሎሚ አይስማማኝም። የበለጠ ነው በቃ ፊቴን ቁጥት የሚያደርግብኝ። እንዳልኳቸው እኔ ብጉር አያጣኝም ከፊቴ ላይ። ከዛ በኋላ እዚህ ጋር በምታዩት መልኩ ሌላኛው ግብአት ምንድነው? ማር ነው። ማር ደግሞ ፊታችንን የማለስለስ ጠቋቁር ነገርን የማንሳት ኃይል አለው። ፊታችሁን ውጥር ነው የሚያደርግላችሁ። አይናችሁ ስር እንደዚህ ጥቁር ላለ በእንቅልፍ ማጣት፣ በስራ ብዛት፣ ይሄ ስልክ ላይ የምናበዛ ከሆነ ይሄ አይናችን እንዳለ ጭንቡስ ነው የሚለው እና እንደዚህ ያደርግ ግን ማታ ማታ ሁል ጊዜ ብንጠቀም እንደዚህ ፊታችን ብንንከባከብ አንደኛ ጠዋት ስትነሱ በቃ ቅልል ነው የሚላችሁ፣ ፈገግ ብላችሁ ነው የምትውሉት። እንግዲህ ማርም ትንሽ ነው የተጠቀምኩት። ከዚህ ውስጥ ከተጠቀምኳቸው ውስጥ የማይስማማችሁን አስወጥታችሁ የሚስማማችሁን መጠቀም ትችላላችሁ። ከዚህ በፊት በእርጎ ሰርቼላችሁ ራሱ አንዴቴ ያው እርጎ አልተስማማኝም፣ ማርና ቡናው ግን ተልባው በጣም ነው የተመቸኝ ብላ ኮሜንት ላይ ጽፋልኛለች። በጣም ነው የማመሰግነው። እናንተም እንደዛ አድርጋችሁ ከዚህ ውስጥ የሞክራችሁት ማለት ነው ያልተስማማችሁን እንደዚህ ለይታችሁ አውጥታችሁ ቀሪዎቹን መጠቀም ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር በምታዩት መልኩ አልቀጠነምም፣ አልወፈረም፣ እንደዚህ ሆኗል። በኋላ ልክ እንዴት ልበላችሁ የሆነ ተያይዞ እንዴት ደስ እንደሚል አይወፍርምም፣ አይቀጥንምም። እንደገናም ስትቀቡት ራሱ እየተንጠባጠበ አያስቸግራችሁም። እንደዚሁ ፍር ብሎ በቃ ፊታችሁን እንዳለ ልስልስ ነው የሚያደርግላችሁ። ይሄንን ግብአት በነገራችን ላይ እኔ ለአንድ ጊዜ ብቻ ነው የሰራሁት። እናንተ በሳምንት 2 ጊዜ መጠቀም ስለሚቻል 3 ጊዜም ተቻላችሁ መጠቀም ትችላላችሁ። ምንም አይነት ጉዳት የለውም። ስለዚህ በዛ አድርጋችሁ መስራት ትችላላችሁ። እዚህ ጋር በመጀመሪያ ወደ አጠቃቀሙ ስወስዳችሁ እንግዲህ በመጀመሪያ ፊቴን በደንብ አድርጌ በሳሙና ታጥቤ ያለው እዚህ ጋር ቅድም እንዳልኳችሁ ልክ እንደ ማስቲካን የሆነ እንትን ብሎ ተያይዞ ድርብ ነው የሚያደርግላችሁ። እኔ በሙቀት ምክንያት ፊቴ አይስማማኝም፣ ብጉር ያወጣል። እዚህ ጋር ታያችሁት በግራ በኩል ጥቁር በቃ ውስጡ ውሃ ቋጥሯል ማለት ነው። እንዲሁም ደግሞ በሆርሞን መባዛት እኔ በወር አበባ ጊዜ እንደዚህ ከመንጣቱ በፊት ብጉር ይወርድረኛል እና ፊቴን ያቆስልብኛል። ፊቴን ስለሚያቆስልብኝ እንደዚህ እያደረግኩ ነው የምጠቀምለት። እንደዚህ ስጠቀምለት ምን ይሆናል? እየከሰመ ብጉሩ ድርቅ እያለ አይቆስልም፣ ሌላውን ፊቴን አያበላሽብኝም ማለት ነው። እና እንደዚህ ቶቶሎ ፊታችሁን ተተንከባከባችሁት እንዳለ ይደርቃል፣ ቅፍርር ብሎ ይወጣላችኋል። እየተገፈፈ ወደ ማዳትነት አይሄድባችሁም ማለት ነው። እና በእንደዚህ አድርጋችሁ ያው እንዳልኳችሁ መጀመሪያ ይሄን ስትጠቀሙ ፊታችሁን በደንብ አድርጋችሁ መታጠብ አለባችሁ። ምክንያቱም በቀን ስንውል ፊታችን ታልታጠብነው በቆሻሻ ላይ ስንደርበው የበለጠ ፊታችን ይጎዳል እንጂ አይጠቅመንም ማለት ነው። ልክ ከዛ በኋላ እንደዚህ ተደረብነው በኋላ እንደዚህ ሶፍት እደርብበታለሁ። ሶፍት ትደረቡት አንደኛ እስቲም ያደርግላችኋል፣ የሆነ ፊታችሁን የሞቱ ቆዳዎችን ያነሳላችኋል፣ ጠቋቁር ነገሮችን ማዳታችሁን እንዳለ ብድግ ነው የሚያደርግላችሁ። እስከዚህ ደቂቃ እስኪ የቆያችሁ ኮሜንት ላይ እጠቀመዋለሁ ብላችሁ ጻፉልኝ። እንዲሁም ደግሞ ላይክ አድርጉ፣ ቤተሰብም ያልሆናችሁ ሰብስክራይብ አድርጉ ማለት ነው። ለሌሎችም ሸር አድርጓቸው፣ ይጠቅማቸዋል። ከዛ በኋላ እንደዚህ እየደረብኩኝ
እየደረግኩኝ እዚህ ጋር በጣም የማስፈራው በደንብ አድርጌ ጨርሸዋለሁ። አንገታችሁን ራሱ መጠቀም ትችላላችሁ። እኔ ግን ሻወር ወስጄ ስለጨረስኩኝ አልተጠቀምኩትም። ነገር ግን እጠቀምለታለሁ ለሰውነት ማስክ ስለምሰራ ማለት ነው። ከዛ በኋላ ለ20 ደቂቃ ቆይቼ ይህንን ይመስላል። እንደዚህ ብድግ ነው የሚያደርግላችሁ። እናንተ እስከ 30 ደቂቃ ማቆየት ትችላላችሁ ጊዜ ካላችሁ። እኔ ወቅቱ ስለመሸብኝ ወደ 20 ደቂቃ ብቻ ነው የተጠቀምኩት ማለት ነው። ተታጠባችሁ በኋላ የቆሰለው እንዳለ ድርቅ ነው የሚያደርግላችሁ። እንደዚህ ፏ ነው የሚያደርግላችሁ። አንደኛ ደግሞ አይናችሁ ለሚያብጥ ስልክ ለምታበዙ እንዳለ አይናችሁ ሙጭሙጭ ስለሚል ይሄንን ሁልጊዜ ማስክ የሚስማማችሁን ብትጠቀሙ ጠዋት ላይ ስትነሱ ንቅትክት ብላችሁ ቀናችሁ ያማረ ነው የሚሆነው። እዛ ይህን ተጠቀማችሁ በኋላ ግዴታ ለፊታችሁ የሆነ ነገር መቀባት አለባችሁ። እኔ ቤቢ ኦይል ነው የምጠቀመው። የዛሬው ቪዲዮ ይህን ይመስላል። ቻው፣ ወዳችኋለሁ።